እንደምን አላችሁ? ወደ ዝግጅታችን እንኳን በደህና መጣችሁ። ዛሬም እንግዲህ አንድን ሐሳብ መዘዘና እያልን የምንመረምረውም የሪክ ወረንን መጽሐፍ ዓላማ መር ሕይወት ነው። አዎ፣ በጣም በብዙዎች ዘንድ የታወቀ መጽሐፍ ነው። በጣም በተለይ ደግሞ በ22ኛው ቀን ላይ የቀረበውን ሐሳብ ነው የምንዳሰሰው። የዛሬው ትልቁ ጥያቄያችን ይሄ ነው። በምድር ላይ ያለን ሶስተኛው ሕይወት ዓላማ ምንድን ነው? መጽሐፉ እንደሚለው ክርስቶስን ለመምሰል ነው የተፈጠር ነው ይላል። ልክ ነው። ይህንን ሐሳብ ስትሰማው እኮ ቀላል ነገር ይመስላል፣ ግን ውስጡን ስናየው ብዙ ጥያቄዎች አሉት። ክርስቶስን መምሰል ማለት በተግባር ምንድን ነው? እንዴትስ ነው የሚመጣው? አዎ፣ እንዴት ነው የሚመጣው? የዛሬው ዝርዝር ዳሰሳችን እነዚህን ጥያቄዎች ይመልሳል። እስኪ ከመጽሐፉ አንድ መነሻ ጥቅስ ልጥቀስ። እሺ። ስሮቻችሁ በክርስቶስ እንዲሰዱ እና ከእርሱም ምግብን እንዲቀበሉ አድርጉ። በእግዚአብሔር ማደግን ቀጥሉ፣ በእውነትም ጠንካሮችና አሸናፊዎች ሁኑ። በጣም ጥሩ መነሻ ነው። ያው ይሄ ሐሳብ ክርስቶስን እንድንመስል መታሰቡ ድንገት የመጣ ነገር አይደለም። አሃ መጽሐፉ እንደሚለው እግዚአብሔር ከፍጥረት መጀመሪያ በፊት ሰዎችን በልጁ አምሳል ሊቀርጻቸው ወስኖ ነበር። ከጅምሩም የነበረ ዕቅድ ነው ማለት ነው። በትክክል። በፍጥረት ሁሉ ውስጥ ደግሞ ይሄ ልዩ ክብር የተሰጠው ለሰው ልጆች ብቻ ነው። በእግዚአብሔር መልክ እና አምሳል መፈጠር፣ ይህ በራሱ እኮ ትልቅ ነገር ነው። ይሄ በእግዚአብሔር አምሳል መፈጠር የሚለው ሐሳብ ብዙ ጊዜ እንደ አንድ አጠቃላይ መንፈሳዊ ሐሳብ ነው የሚታየው። መጽሐፉ ይህንን ሐሳብ ወደ መሬት አውርዶ በተግባር ልናያቸው የምንችላቸው ገጽታዎች አሉት ይላል። አዎ፣ በጣም ቁልፍ ጥያቄ ነው። መጽሐፉ ይህንን አጠቃላይ ሐሳብ ወደ 4 ተጨባጭ ነጥቦች ይከፍለዋል። እሺ። አንደኛ፣ መንፈሳዊ ፍጡራን ነን ይላል። ከእንስሳት በተለይ መንፈሳችን ከዚህ ምድራዊ አካል ሞት በኋላ የሚቀጥል ነው፣ የማይሞት። ገባኝ። ሁለተኛ፣ አስተዋይ ነን። የማሰብ፣ የማመዛዘን፣ የመፍጠር ያው ውሰባሰብ ችግሮችን የመፍታት ልዩ ችሎታ ተሰጥቶናል። እውነት ነው። ሦስተኛ ደግሞ ማኅበራዊ ፍጡራን ነን ይላል። ይህ በጣም ይገርማል። ልክ እግዚአብሔር በሥላሴ ውስጥ ግንኙነት እንዳለው እኛም እውነተኛ ፍቅርን ለመስጠትና ለመቀበል ነው የተፈጠርነው። ግንኙነት ያስፈልገናል። እሺ። አራተኛው ደግሞ የሥነ ምግባር ንቃተ ህሊና አለን የሚለው ነው። ትክክልና ስህተትን የመለየት ውስጣዊ ሚዛን አለን። ይሄ የሞራል ንቃት ደግሞ ለእግዚአብሔር ተጠያቂ ያደርገናል ማለት ነው። በትክክል። እዚህ ላይ አንድ በጣም የገረመኝ ነጥብ አለ። መጽሐፉ ይህ የእግዚአብሔር አምሳል የሚንጸባረቀው በአማኞች ላይ ብቻ ነው አይልም። አዎ፣ ይህ ወሳኝ ነጥብ ነው። ሁሉም የሰው ልጅ እምነቱ ምንም ይሁን ምን ይህንን አምሳል በከፊልም ቢሆን ይዞታል ይላል። እንዲያውም ግድያና ጽንስ ማቋረጥ እጅግ ከባድ ስህተት የሆኑበት መሰረታዊ ምክንያት በእግዚአብሔር አምሳል የተፈጠረን ፍጡር ማጥፋት ስለሆነ ነው ይላል። ልክ ነው። ይህ በጣም ትልቅ አንድምታ ያለው ሐሳብ ነው። ግን ወዲያውኑ መጽሐፉ የሚያስከትለው ወሳኝ ነጥብ አለ። እሺ። ይህ አምሳል ቢኖረንም በኃጢአት ምክንያት ግን ተበላሽቷል፣ ጎድፏል፣ ተሰብሯል፣ ሙሉ ክብሩን አጥቷል ማለት ነው። አዎ። ስለዚህ ኢየሱስ ወደ ምድር የመጣበት ዋና ተልእኮም ይህ የተፋውንና የተጎዳውን ሙሉ አምሳል ወደ ነበረበት ለመመለስ ነው። የእግዚአብሔር ሙሉ መልክና አምሳል ምን እንደሚመስል ማወቅ ከፈለግን ኢየሱስን ማየት ነው ማለት ነው። በትክክል። እርሱ የማይታየው አምላክ ፍጹም ምሳሌ ተብሏልና። እሺ። የሰው ልጅ አምሳል ተጎድቷል የሚለው ሐሳብ ክርስቶስን መምሰል የሚለውን ጽንሰ ሐሳብ በተሳሳተ መንገድ እንዳንረዳው ያደርገናል ማለት ነው። እንዴት? ብዙ ጊዜ ሰዎች ይህንን ሲሰሙ ወደ ሌላ ጽንፍ ይሄዳሉ። አምላክ መሆን እንደሚቻል አድርጎ ያስባሉ ምናምን። በጣም ወሳኝ ነጥብ ነው። መጽሐፉ ይህንን በደንብ አጉልቶ ያስረዳል። ክርስቶስን መምሰል ማለት ፈጽሞ እግዚአብሔርን መሆን ወይም አምላክ መሆን ማለት አይደለም። ይህ አምላክ የመሆን ኩራት የተሞላበት ውሸት የሰይጣን ጥንታዊ ፈተና እንደነበር ያስታውሰናል። አዳምና ሔዋንን በኤደን ገነት እንደ አማልክት ትሆናላችሁ ብሎ እንዳታለላችሁ ይጠቅሳል። ይህ ፈተና እኮ ዛሬም አለ እንጂ በተለያየ መልክ። ብዙ የኒው ኤጅ ፍልስፍናዎችና አንዳንድ ሃይማኖቶች ሰዎች በራሳቸው መለኮታዊ እንደሆኑ ወይም አማልክት መሆን እንደሚችሉ ይሰብካሉ። ይሄ እኮ ከፍልስፍናም አልፎ በዕለት ተዕለት ሕይወታችን ውስጥ የሚገለጥ አይመስልም። ሁሉንም ነገር የመቆጣጠር ፍላጎት ማለቴ ነው። በትክክል ነጥቡን ያሹ። ይህ አምላክ የመሆን ፍላጎት በዕለት ተዕለት ሕይወታችን ውስጥ ይገለጣል።
የወደፊት ሕይወታችንን፣ በዙሪያችን ያሉ ሰዎችን፣ ሁኔታዎችን ሙሉ በሙሉ ለመቆጣጠር ስንሞክር ያንን ጥንታዊ ፈተና ያንጸባረቅን ነው። አዎ፣ መጽሐፉ የሚለው ግባችን አምላክ መሆን ሳይሆን አምላካዊ ጋድሊ መሆን ነው ይላል። ልዩነቱ ምንድን ነው? ማለት የእግዚአብሔርን እሴቶች፣ አመለካከቶች እና ባህሪ መላበስ ማለት ነው። ይህ በጣም ወሳኝ ልዩነት ነው። ሌላው ደግሞ ክርስቶስን መምሰል ማለት የራሳችንን ማንነት ማጥፋት ወይም አእምሮ የሌለው ኮፒ መሆን ማለት አይደለም የሚለው ሐሳብ በጣም አስደስቶኛል። ልክ ነው። እግዚአብሔር እያንዳንዳችንን በልዩ ሁኔታ ነው የፈጠረን እና ያንን ልዩነታችንን ሊያጠፋው አይፈልግም። በፍጹም። ለውጡ በስብዕናችን ላይ ሳይሆን በባህሪያችን ላይ ነው ይላል። ዝምተኛ የነበረ ሰው የግድ ተናጋሪ መሆን የለበትም ማለት ነው። የለበትም። ነገር ግን ትዕግስት የሌለው ሰው ትዕግስትን መማር አለበት። ገባኝ። ያው እግዚአብሔርን የመጨረሻ ግብ በምድር ላይ ያለን ምቾት ሳይሆን የባህሪ እድገታችን ነው። እንደ ኢየሱስ እንድናድግ ይፈልጋል። እሺ፣ ይህ ሁሉ በንድፈ ሐሳብ ደረጃ በጣም ግልጽ ነው። ግን ወደ ተግባር ስንመጣ የባህሪ ለውጥ ከባድ ነው። በጣም ብዙ ጊዜ ከነገ ጀምሮ እንዲሆናሉ ብለን ወስነን በሁለተኛው ቀን እንወድቃለን። መጽሐፉ ይህ የባህሪ ለውጥ በተግባር እንዴት ነው የሚከናወነው ይላል። ይህ ለውጥ በራስ ጥንካሬ፣ በዓመታዊ ውሳኔዎች ወይም በበጎ ፍላጎት ብቻ በፍጹም ሊመጣ እንደማይችል መጽሐፉ በግልጽ ያስቀምጣል። ታዲያ ኃይሉ ከየት ነው? ኃይሉ ያለው ከመንፈስ ቅዱስ ብቻ ነው። ይህ ሂደት በስነ መለኮት ቅድስና ሳንክቲፊኬሽን ይባላል። እሺ፣ መጽሐፉ ፊልጵስዩስን ጠቅሶ እንዲህ ይላል፣ እግዚአብሔር በውስጣችሁ እየሠራ ነው፣ እርሱን እንድትታዘዙ ፍላጎቱንና ደስ የሚያሰኘውን እንድታደርጉ ኃይሉን ይሰጣችኋል። ለውጡን የሚሰራው እግዚአብሔር ነው፣ ግን የእኛን ትብብር ይፈልጋል ማለት ነው። በትክክል። እዚህ ላይ ስለ መንፈስ ቅዱስ ሥራ አንድ የገረመኝ ነጥብ ተጠቅሷል። ምንድን ነው? ብዙ ጊዜ ሰዎች የመንፈስ ቅዱስን ኃይል ሲያስቡ ትልቅ ታምራትን ወይም ከፍተኛ ስሜታዊ መገለጫዎችን፣ ድምጾችን ምናምን ያስበዋሉ። እውነት ነው። ነገር ግን መጽሐፉ እንደሚለው በአብዛኛውም የመንፈስ ቅዱስ ኃይል የሚገለጠው በጸጥታ በማይታወቅ መንገድ ነው። አንዳንዴ በለሆሳስ ሹክሹክታ ነው የሚገለጠው ይላል። በጣም እዚህ ላይ አንድ ቁልፍ ጽንሰ ሐሳብ አለ። ክርስቶስን መምሰል የሚገኘው በመኮረጅ ኢሚቴሽን ሳይሆን በውስጣችን በማኖር ኢንሃቢቴሽን ነው ይላል። ልዩነቱ ትልቅ ነው። በጣም ትልቅ ነው። ኢየሱስን ከውጭ ለመኮረጅ ሞከር በራሳችን ጥንካሬ ላይ ስለተመሰረተ ለውድቀት ይዳርጋል። እሺ፣ በውስጣችን እንዲኖር መፍቀድ ግን የእርሱ ኃይል በእኛ በኩል እንዲሰራ መፍቀድ ነው። ምስጢሩ ይህ ነው። ክርስቶስ በእናንተ ውስጥ ይኖራል ይላል ቆላሴስ። ታዲያ ይሄ በውስጣችን እንዲኖር መፍቀድ ማለት በተግባር ምንድን ነው? ዝም ብለን መጠበቅ ነው አይደለም። የሚገለጠው በምርጫዎቻችን ነው። በቀን ውስጥ በምናደርጋቸው ትንንሽ ምርጫዎች። ለምሳሌ አንድ ሰው ሲያስቀይመን በቁጣ ከመመለስ ይልቅ በየዋህነት ለመመለስ ስንመርጥ ያንን ለማድረግ ያስፈለገውን ኃይል መንፈስ ቅዱስ ይሰጠናል። ትክክለኛውን ነገር ለማድረግ ስንወስን የእግዚአብሔር መንፈስ ኃይሉን፣ ፍቅሩንና ጥበቡን ይለቅቃል። ስለዚህ ታዛዥነት የእግዚአብሔርን ኃይል ይከፍታል። ይሄ በጣም ትልቅ የአመለካከት ለውጥ ነው። አዎ፣ መጽሐፉ የኢያሱ ላይ የዮርዳኖስን ወንዝ ምሳሌ ይጠቀማል። የእስራኤል መሪዎች በእምነት እግራቸውን ወደሚጎርፈው ወንዝ ውስጥ ካስገቡ በኋላ ነው ወንዙ የተከፈለው። መጀመሪያ እርምጃውን ወሰዱ፣ ከዚያም ኃይሉ ተገለጠ። ልክ እንደዛም ይህ ማለት መንፈሳዊ እድገት እንዲሁ ቁጭ ብሎ በመጠበቅ የሚመጣ ነገር አይደለም። ንቁ ተሳትፎ ይጠየቃል። በትክክል መጽሐፉ ከፍተኛ ጥረት እንድናደርግ በአዲስ ኪዳን ውስጥ በተደጋጋሚ እንደተነገረን ይጠቅሳል። እሺ፣ በኤፌሶን ምዕራፍ 4 ላይ 3 ቁልፍ ኃላፊነቶች ተዘርዝረዋል። አንደኛ፣ የድሮን የአኗኗር ዘይቤ መተው አለብን። እሺ። ሁለተኛ፣ የአስተሳሰብ መንገዳችንን መለወጥ አለብን። አእምሮአችሁን በማደስ ተለወጡ ይላል ሮሜ 12። አስተሳሰብን መለወጥ ስንል ይሄ በተግባር ምን ይመስላል? ስለ ኃጢአት፣ ስለ ፈተና፣ ስለ ገንዘብ፣ ስለ ግንኙነት ያለንን የተሳሳቱ አስተሳሰብ በእግዚአብሔር ቃል እውነት መተካት ማለት ነው። ገባኝ። ሦስተኛውስ? ሦስተኛው ኃላፊነታችን ደግሞ አዳዲስ አምላካዊ ልማዶችን በማዳበር የክርስቶስን ባህሪ መልበስ አለብን የሚለው ነው። ምክንያቱም ባህሪ ማለት የልማዶቻችን ድምር ነው አይደል? በትክክል
አንድ ጥሩ ውሳኔ ባህሪ አይገነባም። በተደጋጋሚ የሚደረጉም ትክክለኛ ምርጫዎችና ልማዶች ግን ይገነባሉ። እሺ፣ ስለዚህ የእኛ ድርሻ አለ፣ የመንፈስ ቅዱስም ኃይል አለ። መጽሐፉን እግዚአብሔር ደግሞ እኛን ለመቅረጽ የሚጠቀምባቸው መሳሪያዎች እንዳሉ ይገልጻል። አዎ፣ ቃሉ፣ ሕዝቡ እና ሁኔታዎች በማለት ይዘረዝራቸዋል። ሦስቱም ግድ አስፈላጊ ናቸው። እስኪ እያንዳንዳቸውን እናያቸው። የእግዚአብሔር ቃል ለማደግ ያስፈለገንን እውነትና መመሪያ ይሰጠናል። የእግዚአብሔር ሕዝብ ደግሞ ድጋፍ፣ ማበረታታ እና ተጠያቂነት ይሰጠናል። ሁኔታዎች የሚለውስ? ሁኔታዎች ደግሞ በተለይ አስቸጋሪ ሁኔታዎች ክርስቶስን መምሰልን በተግባር ለመለማመድ የሚያስፈልገንን ጂምናዚየም ወይም መለማመጃ ቦታ ይሰጡናል። ይገርማል። ትዕግስትን የምንማረው ሁሉም ነገር ሲሳካልን ሳይሆን ነገሮች ሲዘገዩ ነው ማለት ነው። ልክ ነሽ። ፍቅርን የምንማረው ከማይወደዱ ሰዎች ጋር ስንሆን። ብዙ ሰዎች እኮ መንፈሳዊ እድገት ማለት የግል የመጽሐፍ ቅዱስ ጥናትና ጸሎት ጉዳይ ብቻ እንደሆነ ያስባሉ። እውነት ነው። ነገር ግን መጽሐፉ እንደሚለው እግዚአብሔር ሆን ብሎ በሰዎች በኩል መስራትን ይመርጣል። ምክንያቱም እርስ በእርስ እንድንደጋገፍ ይፈልጋል። ይህ በጣም ወሳኝ ነጥብ ነው። መጽሐፉ እንዲያውም መንፈሳዊ ብስለት በብቸኝነት የሚገኝ ነገር አይደለም በማለት ይደመድማል። ለምን? ምክንያቱም እውነተኛ መንፈሳዊ ብስለት ማለት እንደ ኢየሱስ መውደድን መማር ነው። ይህን ደግሞ ከሌሎች ሰዎች ጋር ግንኙነት ሳይኖረን ፈጽሞ ልንለማመደው አንችልም። ፍቅርን፣ ትዕግስትን፣ ይቅርታን፣ ራስን መካደን የምንለማመደው ከሰዎች ጋር ባለን ግንኙነት ውስጥ ነው። ስለዚህ በብቸኝነት ክርስቶስን መምሰል አይቻልም። ይሄ ሁሉ በንድፈ ሐሳብ ደረጃ በጣም ጥሩ ነው። ነገር ግን ሕይወት ከባድ ናት። ብዙ ጊዜ ምንም ያህል ብንጥር ነገሮች ይበላሻሉ፣ ችግሮች ይደረደራሉ። ይህ ለምን በእኔ ላይ ሆነ ብለን እንጠይቃለን። አዎ፣ ሁላችንም የምንጠይቀው ጥያቄ ነው። መጽሐፉ ለዚህ ብስጭት የሚሰጠው መልስ አለ? አዎ፣ ቀጥተኛ እና ምናልባትም ያልተጠበቀ መልስ ይሰጣል። መልሱም ይሄ ነው። ሕይወት አስቸጋሪ እንድትሆን ነው የተፈለገው። ይገርማል። ምድር ገነት አይደለችም። የባህሪ መፍተኛና መለማመጃ ቦታ ናት። ችግሮችና ፈተናዎች የእግዚአብሔር የባህሪ ቀርጸት መሳሪያዎች ናቸው። እግዚአብሔር ምቾታችንን ሳይሆን ባህሪያችንን ነው ቅድሚያ የሚሰጠው ማለት ነው። በትክክል። ይህ ደግሞ ብዙ ሰዎች ስለ የተትረፈረፈ ሕይወት ካላቸው የተሳሳተ ግንዛቤ ጋር ያያዛል። አዎ፣ በጣም ኢየሱስ የገባው ቃል ኪዳን ፍጹም ጤና፣ ምቹ ኑሮ፣ የማያቋርጥ ደስታ እንደሆነ ብዙዎች ያስባሉ። ከችግር ነፃ የሆነ ሕይወት። ያ አስተሳሰብ ግን እግዚአብሔርን ለግል ፍላጎታችን እንደሚያገለግል ጂኒ አርጎ የመመልከት ችግር አለበት። ነገር ግን እውነታው እግዚአብሔር አገልጋያችን አይደለም። እኛ የተፈጠርነው ለእርሱ ዓላማ ነው። ሕይወት ስለ እኛ አይደለም፣ ስለ እርሱ ነው። ልክ ነሽ። የተትረፈረፈ ሕይወት ማለት ዓላማ ያለውና ከእግዚአብሔር ጋር ጥልቅ ግንኙነት ያለው ሕይወት እንጂ ከችግር ነፃ የሆነ ሕይወት ማለት አይደለም። በመጨረሻም ይህ የለውጥ ሂደት የዕድሜ ልክ ጉዞ መሆኑን ያጠናክራል። መንፈሳዊ ብስለት በቅጽበት የሚመጣ አይደለም። ቀስ በቀስ የሚገኝ እድገት ነው። ልክ እንደ ዛፍ እድገት ቀስ በቀስና በማይታይ ሁኔታ ነው የሚከናወነው። ይህ ሥራ የሚጠናቀቀው ወደ ሰማይ ስንሄድ ወይም ኢየሱስ ሲመለስ ብቻ ነው ማለት ነው። አዎ። ስለዚህ በሂደቱ ውስጥ መታገስና ጽናት ወሳኝ ናቸው። እድገታችን አዝጋሚ ሲሆን ተስፋ መቁረጥ የለብንም። በጣም ጥሩ። እስካሁን የተወያየንባቸውን ዋና ዋና ነጥቦች ለማጠቃለል ያህል ሦስተኛው የሕይወት ዓላማችን የክርስቶስን ባህሪ መለበስ ነው። እሺ። ይህ የሚሆነው በራሳችን ጥንካሬ ሳይሆን ከመንፈስ ቅዱስ ጋር በመተባበር ነው። የእኛ ድርሻ ደግሞ የአስተሳሰብ መንገዳችንን መለወጥ፣ የድሮ ልማዶችን መተውና አዳዲሶችን መልበስ። በጣም ጥሩ ማጠቃለያ ነው። ለመደምደሚያ የሚሆን አንድ በጣም ኃይለኛ ሐሳብ ላንሳ። እሺ። መጽሐፉ እንደሚለው እግዚአብሔር ከምንሰራው ለምሳሌ ከሙያችን ይልቅ ማን በምንሆነው በባህሪያችን ላይ የበለጠ ፍላጎት አለው። ዋው! እኛ ሰው አድራጊዎች human doings ሳንሆን ሰው ሁኞች human beings ነን። ይሄ በጣም ትልቅ አመለካከት የሚቀይር ሐሳብ ነው። ምክንያቱም አብዛኞቻችን እኮ ማንነታችንን የምንለካው በስራችን፣ በተመዘኖችን ወይም ባስገኘነው ውጤት ነው። ማነሽ ስንባል ዶክተር ነኝ ወይም ኢንጂነር ነኝ ነው የምንለው። እውነት ነው። ይህ ሐሳብ ግን ያንን ሁሉ ይገልብጠዋል።
ታዲያ አንድ ሰው በስራ ቦታው በጣም የተወጠረና ውጤት ላይ ብቻ ያተኮረ ከሆነ ይህንን ሰው መሆን ከሰው አድራጊነት እንዴት ሊያመዛዝን ይችላል? በጣም ወሳኝ ጥያቄ ነው። ነገሩ ስራችንን መተው አይደለም፣ ነገር ግን በስራችን ውስጥ ያለን ዓላማ መቀየር አለበት። እንዴት? ዋናው ግባችን ስራውን መጨረስ ብቻ ሳይሆን በሂደቱ ውስጥ ማን የሆን ነው የሚለው ጥያቄ መሆን